ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን የምዕራፍ 8 ሁለተኛውን ክፍል ወይም የቪዲዮ ትምህርት እንማማራለን። ባለፈው ክፍለ ጊዜ ትምህርታችን ምዕራፍ 8 የመጀመሪያውን ርዕስ ሀሳብ ወይም ሜይን ኮንተንት 8.1 አንስተን ሶስት ነገሮችን ተመልክተን ነበረ። ሚኒንግ ኦፍ ማፕ፣ ሊተራል ሚኒንግ ኦፍ ማፕ፣ ሞደርን ሚኒንግ ኦፍ ማፕ፣ ሂስቶሪካል ዲቨሎፕመንት ማፕ ሜኪንግ፣ ትራዲሽናል ማፕ ሜኪንግ፣ ሞደርን ማፕ ሜኪንግ እና ዩዝ ኦፍ ማፕ፣ የካርታ ጠቀሜታዎች የሚሉ ሶስት ርዕስ ሀሳቦችን አንስተን ነበረ። በዛሬው ክፍለ ጊዜያችን ቀጣዮችን የ8.1 ወይም የመጀመሪያውን ርዕስ ሀሳብ ሁለት ርዕስ ሀሳቦች አንስተን ጊዜ ካልን ወደ ቀጣዩ ርዕስ ሀሳብ እንሄዳለን። በመነሻነት የምናየው ወይም ደግሞ በመጀመሪያ የምናየው 8.12 ቤዚክ ኮምፖነንትስ ኦፍ ማፕ የሚለውን ነው። 8.12 ቤዚክ components of a map. Basic components of a map ወይም እነዚህ ማርጂናል ኢንፎርሜሽን ኦን ማፕስ የሚባሉትን እናነሳለን። ማርጂናል ኢንፎርሜሽን ኦን ማርጂናል ኢንፎርሜሽን ኦን ማፕስ የሚባሉትን እናነሳለን። እንግዲህ ካርታ እንግዲህ ሌሳይ ካርታ እንዲህ አይነት ነገር ሊሆን ይችላል። ኢትስ ፍላት ፔፐር አራት ማዕዘን ይኖረዋል። ብዙ ጊዜ ሌሳይ ዚስ ኢዝ ማፕ ቢሆን እንግዲህ አራት ሳይዶች አሉት ካርታ። ይሄ ሄደር የምንለው ሄደር፣ ይሄኛው ራይት ሳይድ፣ ይሄኛው ፉተር፣ ይሄኛው ሌፍት ሳይድ። ስለዚህ አይደር ኦን ደ ሄደር ራስጌው የማፑ ራስጌ፣ የማፑ ግርጌ፣ የማፑ ራይት ሳይድ እና የማፑ ሌፍት ሳይድ አካባቢ የሚሰጡ መረጃዎች አሉ። እነዚህ ማርጂናል ኢንፎርሜሽን እንላቸዋለን። ምን ማለት ነው? ማርጂናል ኢንፎርሜሽን ተጨማሪ መረጃዎች ማለት ነው። ወይም ደግሞ ማርጂን ማለት ጠርዝ ማለት ነው። የካርታ ጠርዝ ላይ አይዘር ሄደር ኦር ፉተር፣ ራይት ሳይድ ወይም ሌፍት ሳይድ ላይ የሚሰጡ መረጃዎች ወይም በሌላ አባባል ቤዚክ ኮምፖነንትስ ኦፍ ማፕ እንላቸዋለን። አንድ ካርታ አንባቢ ወይም ካርታን የሚጠቀም ሰው ካርታውን በቀላሉ እንዲረዳው በአብዛኛው ካርታ ላይ የሚሰጡ ተጨማሪ መረጃዎች ናቸው። ቤዚክ ኮምፖነንትስ ኦፍ ማፕ እንላቸዋለን ወይም ማርጂናል ኢንፎርሜሽን ኦፍ ማፕ። ያ ማለት አዲሽናል ኢንፎርሜሽን ጊቭን ኦን ማፕስ አይዘር the header margin, the footer margin, the right side margin or the left side margin ወይም የግራ ሳይድ አካባቢ ጠርዝ አካባቢ፣ የቀኝ ጠርዝ፣ የራስጌና የግርጌ የካርታው ክፍል ላይ የሚሰጡ መረጃዎች ማለት ነው። አዲሽናል ኢንፎርሜሽን ወይም ማርጂናል ኢንፎርሜሽን ወይም ቤዚክ ኮምፖነንት ኦፍ ማፕ እንላቸዋለን። ስለዚህ ቱ ሜክ interpreting and reading or understanding a map easier for a map user, every map makers gives so many basic components ወይም marginal information on maps የተለያዩ ተጨማሪ መረጃዎችን ካርታው ላይ ያሰፍራል። ከነዛ የመጀመሪያው ታይትል ነው። every map has title. The first basic component of map is title. የመጀመሪያው the first one is ታይትል ነው። ታይትል ማለት ርዕስ ማለት ነው። አሁን መጽሐፍ ርዕስ አለው ወይም ደግሞ ስም አለው። ለምሳሌ የእናንተ መጽሐፍ ይሄ ምን ይላል? ግሬድ 9 ጂኦግራፊ ይላል አይደል? ስለዚህ የ9ኛ ክፍል ጂኦግራፊ እንደሆነ በርዕሱ አይተን እናውቀዋለን ማለት ነው። ካርታም ርዕስ አለው። ታይትል ኦፍ ኤ ማፕ ማለት ኔም ኦፍ ኤ ማፕ ማለት ነው። ኔም ኦፍ ኤ ማፕ። ኤቭሪ ማፕ ሃዝ ኤ ኔም።
ኤቭሪ ማፕ ሃዝ ኤ ታይትል። ብዙ ጊዜ ኢትስ ጊቭን አት ዘ ሄደር፣ ብዙ ጊዜ የካርታው ሄደር ላይ ነው የሚሰጠው። ሞስትሊ ጊቭን አት ዘ ሄደር በት የግድ ሄደር ላይ መሆን አለበት ግን አይባልም። ግርጌም ላይ ወይም ፉተርም ላይ ሊሆን ይችላል። ኢት ቢ አት ፉተር። የመጽሐፍ ርዕስ ከጀርባው ልንሰጥ እንችላለን፣ ከራስጌው ከግርጌው ልናደረግ እንችላለን። ግን ሞስትሊ የመጽሐፍ ርዕስ የሚሰጠው ከራስጌው ላይ ነው። የመጽሐፉ ሽፋን ራስጌው ላይ እዚጋ እንደምታዩት ጂኦግራፊ ስቱደንት ቴክስት ግሬድ 9 ይላል። የመጽሐፉ ሄደር ላይ ነው የተሰጠው። እንደዚሁም ሁሉ ብዙ ጊዜ የካርታ ስያሜ ወይም ታይትል ሄደር ላይ ይሰጣል። ግን የግድ ሄደር ላይ መሆን አለበት የሚባል ስምምነት ግን የለም። ግርጌም ላይ ሊሆን ይችላል። ኤኒዌይስ ኤቭሪ ማፕ ሃዝ ኤ ታይትል። እያንዳንዱ ካርታ ታይትል አለ ወይም ስም አለው። ለምን እንደተዘጋጀ ወይም ደግሞ ምን አይነት ካርታ እንደሆነ ታይትሉን ፖለቲካል ማፕ ይሁን ፖለቲካል ማፕ ሊሆን ይችላል። ፖለቲካል ማፕ፣ ፖፕሌሽን ማፕ ሊሆን ይችላል። ፖፕሌሽን ማፕ፣ ሶይል ማፕ ሊሆን ይችላል። ሶይል ማፕ፣ ፊዚካል ማፕ ሊሆን ይችላል። ፊዚካል ማፕ ሊሆን ይችላል። ወይም ደግሞ ይሄ ያንን አካባቢ መልክዓ ምድር የሚያሳይ ሊሆን ይችላል። ስለዚህ አሁን ለምሳሌ ፖለቲካል ማፕ አገሮችን የሚያሳይ ከሆነ ፖለቲካል ማፕ ኦፍ አፍሪካ፣ ፖለቲካል ማፕ ኦፍ ዘ ወርልድ፣ ለምሳሌ የኢትዮጵያን ክልሎች የሚያሳይ ከሆነ ፖለቲካል ማፕ ኦፍ ኢትዮጵያ፣ ያ ማለት የክልሎችን ድንበር፣ ወሰን እና በውስጣቸው ያሏቸውን ዞኖች፣ ወረዳዎች ክፍል ያሳያል ማለት ነው። ስለዚህ ፖለቲካል ማፕ የሚል ስያሜ ይሰጠዋል። ፖፕሌሽን የስነ ህዝብ ስርጭትን የሚያሳይ ከሆነ ፖፕሌሽን ዲስትሪቢሽን ማፕ፣ የአፈር አይነቶችን የአፈር ስርጭትን የሚያሳይ ከሆነ ይሄ ሶይል ታይፕስ ኤንድ ዜር ዲስትሪቢሽን የሚያሳይ ከሆነ ደግሞ ሶይል ማፕ፣ ላንድ ፎርም ወይም ሪሊፍ ስትራክቸር፣ እነዚህ ዲስትሪቢሽን ኦፍ ሃይላንድስ፣ ዲስትሪቢሽን ኦፍ ሎውላንድስ የሚያሳይ ከሆነ ደግሞ ፊዚካል ማፕ ብለን ስያሜ እንሰጠዋለን ማለት ነው። ስለዚህ ኤቭሪ ማፕ ሃዝ ኤ ታይትል ኦር ኔም ኤንድ ዋን ኦፍ ዘ ቤዚክ ኮምፖነንት ኦፍ ማፕ ኢዝ ታይትል ኦፍ ኤ ማፕ ወይም ኔም ኦፍ ኤ ማፕ ነው። ግን ታይትል መሰጠቱ ለካርታው ተጠቃሚ ምን አድቫንቴጅ አለው ወይም ደግሞ ምን አቋራጭ ይሰጠዋል የሚለውን ስንመለከት ታይትል ኦፍ ኤ ማፕ it is very important to identify the purpose of the map. The purpose of a map easily. የካርታው ዓላማ ለምን ዓላማ እንደተዘጋጀ for what purpose ካርታው እንደተዘጋጀ ታይትሉን በማየት ብቻ ማወቅ እንችላለን። ስለዚህ ታይትል ኦፍ ኤ ማፕ it is very important to identify the purpose of a map easily before someone goes deep into it. ወደ ካርታው ጥልቅ ከመግባታችን በፊት ምን አይነት ካርታ ነው? ካርታው ፖለቲካል ማፕ ነው? ፖፑሌሽን ዲስትሪቢሽን ማፕ ነው? ሶይል ማፕ ነው? ክላይሜት ማፕ ነው? ሴትልመንት ማፕ ነው ወይስ ፊዚካል ማፕ ነው የሚለውን በቀላሉ ታይትሉን በማየት ማወቅ እንችላለን። ስለዚህ ካርታ ላይ ከሚሰጡ እነዚህ ቤዚክ ኮምፖነንትስ ወይም ማርጂናል ኢንፎርሜሽን ከምንላቸው አንዱ ታይትል ኦፍ ኤ ማፕ ወይም ኔም ኦፍ ኤ ማፕ ነው። ኤንድ ታይትል ኦፍ ኤ ማፕ ኢት ኢዝ ቬሪ ኢምፖርታንት ቱ አይደንቲፋይ ዘ ፐርፐዝ ኦፍ ኤ ማፕ ኢዝሊ። የካርታው ፐርፐዝ ምን እንደሆነ ወይም ለምን ዓላማ እንደተዘጋጀ ማወቅ እንችላለን ማለት ነው። ሁለተኛው ስኬል ነው። the second basic component of map ወይም marginal information of map is scale። ቅድም ማፕ ዲፋይን ስናደርግ በመጀመሪያው ክፍለ ትምህርታችን ወይም የቪዲዮ ትምህርት ማፕ ዲፋይን ስናደርግ ማፕ ምንድን ነው ብለናል? ማፕ ኢዝ ኤ ዲሚኒሽድ ሪፕሬዘንቴሽን ነው ብለናል። ማፕ ኢዝ ኤ ዲሚኒሽድ ሪፕሬዘንቴሽን ነው ብለናል። ማፕ ኢዝ ኤ ዲሚኒሽድ ሪፕሬዘንቴሽን ኦፍ ዘር ሰርፌስ። ያ ማለት ማፕ ሾውስ ቲንግስ ሪዲዩስድ ኢን ሳይዝ፣ ነገሮችን በሳይዝ ቀንሶ ነው። ማፕ ሾውስ ሪዲዩስድ ኢን ሳይዝ፣ ነገሮችን በመጠን ቀንሶ ነው። በምን ያህል ሬሾ ወይም በምን ያህል ፕሮፖርሽን ነው የቀነሰው የሚለውን የምናሳይበት
ቤዚክ ኮምፖነንት ስኬል ይባላል። ስለዚህ the second basic component of a map is scale. Scale, it is the ratio or the proportion that shows by how much the real size of the geographical area or the geographical region shown on the map is reduced on map. ካርታው ላይ የሚታየው አገር ሊሆን ይችላል፣ አካባቢ ሊሆን ይችላል፣ አህጉር ሊሆን ይችላል። እውነተኛ መጠኑ ካርታ ላይ በምን ያህል ሬሾ ወይም በምን ያህል ፕሮፖርሽን ነው የተቀነሰው የሚለውን የሚያሳይልን ሁለተኛው ቤዚክ ኮምፖነንት ወይም ማርጂናል ኢንፎርሜሽን ኦፍ ኤ ማፕ ስኬል ነው። ስኬል ኢትዝ በኋላ በሰፊው እናየዋለን። ኢትዝ ዘ ሪሌሽንሽፕ ቢትዊን ማፕ ዲስታንስ ኤንድ ግራውንድ ዲስታንስ ኢዝ ዘ ሪሌሽንሽፕ ቢትዊን ማፕ ዲስታንስ ኤንድ ግራውንድ ዲስታንስ። ያ ማለት ወይም ደግሞ ማፕ ኤሪያ ኤንድ ግራውንድ ኤሪያ በኋላ እናየዋለን፣ ስኬል እንዴት ካልኩሌት ይደረጋል። ስለዚህ ካርታው የሚያሳየውን አካባቢ ወረቀት ላይ በምን ያህል ሬሾ ወይም በምን ያህል ፕሮፖርሽን፣ ያ ማለት ኢን ደ ሬሽዮ ኦፍ ማፕ ዲስታንስ ኤንድ ግራውንድ ዲስታንስ ወይም ኢን ደ ሬሽዮ ኦፍ ማፕ ኤሪያ ኤንድ ግራውንድ ኤሪያ በምን ያህል ነው ቀንሶ ያሳየው የሚለውን የሚነግረን ቤዚክ ኮምፖነንት ስኬል ነው። ስለዚህ ስኬል አንድ ካርታ ላይ አንድ አካባቢ በምን ያህል ሪል ሳይዙ በምን ያህል ሬሾ ወይም ፕሮፖርሽን እንደተቀነሰ ለማሳየት እንጠቀመዋለን። እሱም ብቻ አይደለም የስኬል አገልግሎት። ስኬል ኢትስ ቬሪ ኢምፖርታንት ቱ ኮንዳክት ሜዠርመንትስ ኦን ማፕ። ለምሳሌ ዲስታንስ እንለካ ብንል በሁለት ቦታዎች ስኬል ከሌለው መለካትና ማወቅ አንችልም። ኤሪያን እንለካ ብንል ስኬል ከሌለው ማወቅ አንችልም። ስለዚህ እነዚህ መሰረታዊ የሚባሉ እነዚህ ቤዚክ ኢንፎርሜሽን የሚባሉ እንደ ዲስታንስ፣ ኤሪያ የመሳሰሉ ነገሮችን ሜዥር ኤንድ ካልኩሌት ለማድረግ ስኬል በጣም አስፈላጊ ነው። ስለዚህ ሁለተኛው ቤዚክ ኮምፖነንት ስኬል ነው። ሶስተኛው ዳይሬክሽን ኦር ኦሪየንቴሽን ወይም ዳሮ ዛት ኢንዲኬትስ ኖርዝ ነው። ሶስተኛው ዳይሬክሽን ኦር ኦሪየንቴሽን ነው። ዳይሬክሽን ኦር orientation of a map. ዳይሬክሽን ኦር ኦሪየንቴሽን ኦፍ ኤ ማፕ ስንል ምን ማለት ነው? በሌላ አባባል arrow that indicates the north of the map. the north of a map. ብዙ ጊዜ ይሄ ዳይሬክሽን ኦር ኦሪየንቴሽን የሚሰጠው ሄደር ራይት ኮርነር ነው። usually given at the header right corner ነው የሚሰጠው። ለምሳሌ ይሄ ቢሆን ካርታችን የካርታው ራስጌ ራይት ኮርነር ማለት እዚህ አካባቢ ማለት ነው። ብዙ ጊዜ እዚህ አካባቢ የምትሰጥ እንዲህ አይነት ምልክት አለች፣ እንደዚህ አይነት ምልክት ዴን ኖርዝ ሚል ሌተር ይጻፍባታል። ይሄ ማለት ምን ማለት ነው? የማፑ ኖርዝ ይሄ ዳይሬክሽን ነው ማለት ነው። the north of the map is this one። ይሄ ኖርዝ ከሆነ ይሄኛውን ይሆናል ኢስት ይሆናል። ዜን ኖርዙን ካወቅን ኢስት ሳውዝ ዌስቱን በቀላሉ እናውቃለን። ዜን ይሄኛው ሳውዝ ይሆናል፣ ይሄኛው ዌስት ይሆናል ማለት ነው። ስለዚህ እንደዚህ አይነት ቀስት አለች ወይም ደግሞ ምልክት አለች፣ አሮ ኦፍ ዘ ማፕ የምንለው ማለት ነው። አሮ ኦፍ ዘ ማፕ ወይም አሮ ዛት ኢንዲኬት ዘ ኖርዝ ኦፍ ዘ ማፕ። ስለዚህ የካርታውን ኖርዝ ዳይሬክሽን ለማወቅ የሚጠቅመን ዳይሬክሽን ወይም ኦሪየንቴሽን ኦፍ ማፕ ወይም አሮ ዛት ኢንዲኬት ዘ ኖርዝ ኦፍ ዘ ማፕ የሚባለው ሶስተኛው ቤዚክ ኮምፖነንት ወይም ማርጂናል ኢንፎርሜሽን ነው። አንዳንዴ ይሄ ዳይሬክሽን ወይም ኦሪየንቴሽን ኦፍ ማፕ የምንለው ላይሰጥ ይችላል። ካልተሰጠ ባይ ኮንቬንሽን ቶፕ ፓርት ለምሳሌ ስኬል እዚህ ጋር ይሰጠናል፣ ስኬል ይሰጠናል። ስለዚህ ቶፕ ይሆናል ማለት ነው። ቶፕ፣ ቦተም፣ ራይት ሳይድ፣ ሌፍት ሳይድ። ስለዚህ ቶፕ ኦፍ ዘ ማፕ ምን ተደርጎ ይወሰዳል ማለት ነው? ኖርዝ ኦፍ ዘ ማፕ ተደርጎ ይወሰዳል። ግን ብዙ ጊዜ ይህችኛዋ ዳይሬክሽን ወይም ኦሪየንቴሽን ኦፍ ዘ ማፕ ትሰጣለች። ስለዚህ ሶስተኛው ቤዚክ ኮምፖነንት ዳይሬክሽን ኦር ኦሪየንቴሽን ኦፍ ዘ ማፕ ነው። ዳት ሾውስ ዘ ኖርዝ ኦፍ ዘ ማፕ that shows the north of a map። የማፑ ኖርዝ የምታመለክተው አሮ ወይም ዳይሬክሽን ትሰጣለች። ስለዚህ ሶስተኛው ቤዚክ ኮምፖነንት
ዳይሬክሽን ኦር ኦሪንቴሽን ኦፍ ማፕ ነው። ወይም ደግሞ ዳት ሮው ዛት ኢንዲኬትስ ደ ኖርዝ ኦፍ ደ ማፕ ነው። ሶስተኛው ግሪድ ሪፈረንስ ነው። ግሪድ ሪፈረንስ አይ ሚን ደ ፎርዝ ግሪድ ሪፈረንስ ግሪድ ሪፈረንስ። እንግዲህ ግሪድ ሪፈረንስ ስንል እዚህ ጋር በስፋት አናነሳቸውም። የምናነሳበት እድል ካለ እናነሳለን። there are two types of grid reference። ሁለት አይነት ግሪድ ሪፈረንሶች አሉ። two types of grid reference። እነዚህ ኢንተርናሽናል ወይም ጂኦግራፊካል ግሪድ ሪፈረንስስ ግሪድ ሪፈረንስ እና ናሽናል ኦር ሪጅናል ግሪድ ሪፈረንስ ናቸው። ናሽናል ኦር ሪጅናል ግሪድ ሪፈረንስ ብዙ ጊዜ ካርታ ላይ የምንጠቀማቸው እነዚህን ነው። ኢንተርናሽናል ወይም ጂኦግራፊካል ግሪድ ሪፈረንስ የምላቸው። ኦፍኮርስ እነዚህ የምንጠቀምባቸው አጋጣሚዎች አሉ። በብዛት የምንጠቀመው ግን እነዚህ ዓለም አቀፋዊ ወይም ደግሞ ጂኦግራፊካል ግሪድ ሪፈረንስ የምንላቸው ናቸው። እነዚህም ምንድን ናቸው? ኮኦርዲኔትስ ኦፍ ፓራልስ ኦፍ ላቲቲዩድስ ኤንድ ሜሪዲያንስ ኦፍ ሎንግቲዩድስ ናቸው። ሜሪዲያንስ ኦፍ ሎንግቲዩድስ እነዚህ ፓራልስ ኦፍ ላቲቲዩድስ ወይም ደግሞ ላይንስ ኦፍ ፓራልስ ወይም ላይንስ ኦፍ ላቲቲዩድስ እና ሜሪዲያንስ ወይም ላይንስ ኦፍ ሎንግቲዩድስ የምንላቸውን ግሪድ ሪፈረንስ እንጠቀማለን። ምንድን ነው በእነዚህ ግሪድ ሪፈረንስን ካርታን አዘጋጅቶ ማቅረብ ጥቅሙ ካል አንድ ቦታ የትኛው ሄሚስፌር ላይ እንደሚገኝ ግሪድ ሪፈረንሶችን በማየት ብቻ ማወቅ እንችላለን። ኖርዘርን ሄሚስፌር ነው፣ ኢስተርን ሄሚስፌር ነው፣ ሳውዘርን ሄሚስፌር ነው፣ ዌስተርን ሄሚስፌር ነው የሚለውን ማወቅ እንችላለን። እሱም ብቻ አይደለም፣ አብሶሉት ሎኬሽኑን ማወቅ እንችላለን። የአንድ ቦታ አብሶሉት ሎኬሽኑ ግሪድ ሪፈረንሱ ከተሰጠ ከየት እስከየት ባለው ላቲዩድ ኤንድ ሎንግቲዩድ እንደሚገኝ ወይም አብሶሉት ሎኬሽኑን ወይም ኤግዛክት ሎኬሽኑን ማወቅ እንችላለን ማለት ነው። ስለዚህ አራተኛው ቤዚክ ኮምፖነንት ግሪድ ሪፈረንስ ነው። ግሪድ ሪፈረንስ ሜንሊ ኮኦርዲኔት ሲስተምስ ኦፍ ፓራልስ ኦፍ ላቲዩድስ ኤንድ ሜሪዲያንስ ኦፍ ሎንግቲዩድ። አምስተኛው ሌጀንድ ወይም ኪ ነው። ፊፍዝ ቤዚክ ኮምፖነንት አምስተኛው ፊፍዝ ቤዚክ ኮምፖነንት ሌጀንድ ኦር ኪ ነው። ካርታ ላይ እንግዲህ ነገሮችን ሪፕሬዘንት የምናደርጋቸው ብዙ ነገሮች እንጠቀማለን። አንድን ነገር ብዙ ጊዜ የምንገልጸው በሪፕሬዘንቴሽን ነው፣ በውክልና። ዲፈረንት ፊቸርስ ካን ቢ ሪፕሬዘንት ባይ ዩዚንግ ፊቸርስ ካን ቢ ሪፕሬዘንትድ ኦን ማፕስ ባይ ዩዚንግ ለምሳሌ ሲምቦልስ፣ የተለያዩ ሲምቦሎች እንጠቀማለን። አብሪቬሽንስ ልንጠቀም እንችላለን። የተለያዩ ከለሮችን ልንጠቀም እንችላለን። ከለርስ፣ የተለያዩ ሳይኖችን ልንጠቀም እንችላለን። ካርታ ላይ አንድን ነገር ሪፕሬዘንት የምናደርግባቸው የተለያዩ ነገሮች እንጠቀማለን። ሲምቦልስ ሊሆኑ ይችላሉ። አብሪቬሽንስ ወይም ዶትስ ሊሆኑ ይችላሉ። ዶትስ ከለርስ ሊሆን ይችላሉ። የተለያዩ ቀለማት ልንጠቀም እንችላለን። የተለያየ ነገርን ለመግለጽ የተለያዩ ሳይኖች እንጠቀም፣ ምልክቶችን ልንጠቀም እንችላለን። ነገር ግን ዜር ሚኒንግ should be explained at the map key or legend። ትርጉማቸው ግን የተጠቀምናቸው ሲምቦልስ፣ የተጠቀምናቸው አብሪቬሽንስ ኦር ዶትስ፣ ከለርስ፣ ሳይንስ ምንን ሪፕሬዘንት ያደርጋሉ፣ ምንድን ነው ትርጉማቸው፣ ምን ነው የሚወክሉት የሚለው ግን የማፕ ኪው ወይም የማፕ ሌጀንድ ላይ ምን መደረግ አለባቸው? ኤክስፕሌን መደረግ አለባቸው። ስለዚህ
አንድ ካርታ ሁልጊዜ የካርታ መፍቻ ወይም ደግሞ ቁልፍ የምንለው ኪ የምንለው ወይም ደግሞ ሌጀንድ የምንለው ይኖረዋል። ብዙ ጊዜ የሚሰጠው ማፕ ሌጀንድ ወይም ኪ ኢን ፉተር ራይት ሳይድ ነው። ፉተር ራይት ሳይድ ለምሳሌ ካርታው ይሄ ቢሆን ኪ ብዙ ጊዜ የሚሰጠው እዚህ አካባቢ ነው። ኪ ፉተር ራይት ሳይድ ማለት ነው። ፉተር ራይት ሳይድ አካባቢ ይሰጣል። ስለዚህ ሌጀንድ ወይም ኪ ኢት ኢዝ ቬሪ ኢምፖርታንት ቱ ኖው ዘ ሚኒንግ ኤንድ ሪፕሬዘንቴሽን ኦፍ ሲምቦልስ abbreviations or dots, colors and signs that the cartographer used to represent different features on a map. ካርታ ላይ ካርታውን ያዘጋጀው ካርቶግራፈር የተለያየ ነገርን ለመወከል የተጠቀማቸውን ሲምቦልስ፣ አብሪቬሽንስ ወይም ዶትስ፣ ከለርስ እና ሳይንስ ትርጉማቸውን ወይም ምንነታቸውን የምንረዳበት ቤዚክ ኮምፖነንት ነው ሌጀንድ ወይም ኪ። There must be a legend or key that explains the symbols used by the cartographer. The map legend explains the meaning of signs and symbols used on a map. ካርታ ላይ የተጠቀምናቸውን it is obvious የፈለግነውን ሲምቦል የፈለግነውን ከለር የሆነን ነገር ሪፕሬዘንት ለማድረግ መጠቀም እንችላለን። ገደብ የለውም። ኦፍኮርስ ስታንዳርዶች አሏቸው። ስታንዳርዶችን ባሟላ መልኩ የተለያዩ ሲምቦሎችን የተለያዩ ምልክቶችን ልንጠቀም የተለያዩ ከለሮችን ልንጠቀም እንችላለን። ነገር ግን እነዛ ሲምቦልስ እነዛ ከለር ሳይንስ ወይም አብሪቬሽን ወይም ዶትስ ሊሆን ይችላሉ ምን ሪፕሬዘንት ለማድረግ ነው የተጠቀምናቸው የሚለው ግን it should be explained in the map key or the map legend. ስለዚህ the map key or the map legend it is very important to know the meaning and representation of symbols and signs used on a map by the cartographer. ስድስተኛው dates or year of publication ነው። the other basic component ወይ marginal information date or year of publication ካርታው የታተመበት when the map is prepared indicates when the map is prepared ካርታው መቼ እንደተዘጋጀ ይነግረናል። ግን ዴቱ መሰጠቱ ወይም ደግሞ ዩሮ ፐብሊኬሽን መሰጠቱ ምንድነው ጥቅሙ? ለምሳሌ በ1999 ሜይ ቲዮኒ ነው የታተመ ብንል የታተመበት ያው የመጀመሪያ እትም አሁን መጽሐፍ ላይ የመጀመሪያ እትም፣ ሁለተኛ እትም፣ የመጀመሪያ እትም በዚህ ዓመተ ምህረት በዚህ ቀን በዚህ ወር ሊባል ይችላል። ሁለተኛ እትም እንደሚባለው ሁሉ ካርታው የታተመበት ጊዜ ወይም ደግሞ ቀን ወይም ዓመተ ምህረት ይሰጣል። ስለዚህ ዴት ወይም የር ኦፍ ፐብሊኬሽን ስድስተኛው ቤዚክ ኮምፖነንት ወይም ማርጂናል ኢንፎ። ግን ዴት ኦር የር ኦፍ ፐብሊኬሽኑን ማወቅ ወይም መሰጠቱ ለካርታ አንባቢ ወይም ለተጠቃሚው ምን ጥቅም አለው የሚለውን ስናነሳ ዴት ኦር የር ኦፍ ፐብሊኬሽን ኢት ኢዝ ቬሪ ኢምፖርታንት ቱ አይደንቲፋይ ዌዘር ደ ማፕ ኢዝ ሌተስት ኦር አውትዴትድ የቆየ ነው ወይም ሪሰንት ኤዲሽን ነው ወይም ምንድነው ህትመት ነው ወይስ የቆየ ነው የሚለውን ለማወቅ ይረዳናል። ሄልፕስ ቱ አይደንቲፋይ ዌዘር a map is recent or oldest edition ሪሰንት ኤዲሽን ነው ወይም ኦልደስት ኤዲሽን ነው ወይም ደግሞ ሪሰንት ኢንፎርሜሽን ነው ያለው። ሪሰንት ኢንፎርሜሽን የቅርብ ጊዜ መረጃ ነው ወይስ ደግሞ አውትዴትድ ኢንፎርሜሽን ነው? ኦልደስት ነው ካልን አውትዴትድ የሆነ ኢንፎርሜሽን ነው ያለው ማለት አውትዴትድ ኢንፎርሜሽን ነው ያለው የሚለውን ማወቅ የምንችለው ኢፍ ዘ ዴት ኦር የር ኦፍ ፐብሊኬሽን ኢዝ ጊቨን። ስለዚህ ስድስተኛው ቤዚክ ኮምፖነንት ዴት ኦር የር ኦፍ ፐብሊኬሽን ነው። ሰባተኛው ፕሌስ ኦፍ ፐብሊኬሽን ኤንድ ፐብሊሸር ነው። ፕሌስ ኦፍ ፐብሊኬሽን ኤንድ ፐብሊሸር ሰባተኛ ፕሌስ ኦፍ ፐብሊኬሽን ካርታው የተዘጋጀበት ቦታ
እና ፐብሊሸር አሳታሚው ድርጅት ወይም አዘጋጁ ድርጅት ፐብሊሸር። አሁን ለምሳሌ አዲስ አበባ ኢትዮጵያ ቢሆን የተዘጋጀውና ያተመው ብርሃንና ሰላም ማተሚያ ድርጅት ቢሆን አዲስ አበባ ኢትዮጵያ አት ብርሃንና ሰላም ፕሪንቲንግ ፕረስ ብለን የት እንደታተመ ማን የሚባለው ድርጅት እንዳሳተመው ማወቅ እንችላለን። ስለዚህ ይሄ it tells where the map is published and identifies the organizations that published the map ማፑን ያተመው ድርጅት ወይም ደግሞ ያሳተመው ሊሆን ይችላል። አክቹዋሊ አት ብርሃንና ሰላም ፕሪንቲንግ ፕሬስ ባይ ኢትዮጵያን ማፒንግ ኤጀንሲ ልንለው እንችላለን። ማፒንግ ኤጀንሲ ለምሳሌ የኢትዮጵያ ካርታ ስራዎች ከሆነ አሳታሚው ድርጅት ግን ያተመለት ደግሞ ብርሃንና ሰላም ከሆነ የኢትዮጵያ ማፒንግ ኤጀንሲ ወይም የካርታ ስራዎች አዲስ አበባ ኢትዮጵያ ላይ ብርሃንና ሰላም ማተሚያ ቤት ላይ ያሳትሞታል ብለን ልናስቀምጥ እንችላለን ማለት ነው። ስለዚህ የት እንደታተመ እና ምን አይነት ድርጅት እንዳተመውና እንዳሳተመው ካርታው ላይ መገለጽ አለበት። እንግዲህ እነዚህ these are some of the basic components or marginal information given at the header, footer, right side and left side of a map። ጥቅማቸው ምንድን ነው? ካርታውን የሚጠቀመው ሰው መረጃዎችን በቀላሉ እንዲያገኝ ማገዝ ነው ማለት ነው። ሁለተኛው 8.2 ስኬል ኮንቨርሽን ኤንድ ሜዠርመንትስ ኦን ማፕስ የሚል ነው። 8.2 ማፕ ስኬል ኮንቨርሽን ቅርታ እንደገና ጻፈው። ስኬል ኮንቨርሽን ኤንድ ሜዠርመንትስ ኦን ማፕስ። ማፕ ስኬል ኮንቨርሽን ኤንድ ሜዠርመንትስ ኦን ማፕስ የሚሉ ሀሳቦችን እናነሳለን። ስለዚህ 3 ነገር ነው የምናነሳው ማለት ነው በዚህ ርዕስ ውስጥ። አንደኛ ማፕ ስኬል ምንድን ነው? ሁለተኛ ሃው ቱ ኮንቨርት ማፕ ስኬል ፍሮም one form to another። የካርታን መስፈርት ከአንዱ ፎርም ወደ ሌላ ፎርም እንዴት እንቀይራለን የሚለው እናያለን። ሶስተኛ ሜዠርመንትስ ኦን ማፕስ የሚል 3 ነገሮች እናነሳለን። እዚህ ጋር ዲስታንስን ሃው ቱ ሜዠር ዲስታንስ ኦን ማፕ፣ ሃው ቱ ሜዠር ኤሪያ ኦን ደ ማፕ፣ ሃው ቱ አይደንቲፋይ ዳይሬክሽን ኦን ደ ማፕ፣ ፖዚሽን ወይም ሎኬሽን ኦን ደ ማፕ እያልን እንቀጥላለን ማለት ነው። በተለይ ሁለቱን እንመለከታለን። ሃው ቱ ሜዠር ዲስታንስ ኤንድ ኤሪያ ኦን ማፕስ፣ በቦታዎች መካከል ያለውን ርቀት፣ ያንን አካባቢ ኤሪያ ካርታ ላይ እንዴት መለካት እንችላለን የሚሉ 3 ነገሮችን እናነሳለን። መጀመሪያ ማፕ ስኬል ምንድን ነው የሚለውን እንመልከት። ማፕ ስኬል ቅድም ማፕ ስኬል ምንድን ነው የሚለውን ዲፋይን አድርገን ነበረ። ስኬል ኢትስ ዋን ኦፍ ዘ ቤዚክ ኮምፖነንት ኦፍ ማፕ። ካርታ ላይ ከሚሰጡ መሰረታዊ መረጃዎች አንዱ ማፕ ስኬል ነው። ካየናቸው 7 ቤዚክ ኮምፖነንትስ ኦፍ ማፕ አንዱ ስኬል ወይም ማፕ ስኬል ነበረ። እንግዲህ ማፕ ስኬል ምንድን ነው የሚለውን ግልጽ ለማድረግ የሃቭ ቱ ሪሜምበር ዴፊኒሽን ኦፍ ማፕ። የማፕን ዴፊኒሽን ማስታወስ ይጠበቅብናል። ማፕ ኢዝ ኤ ሲምፕሊፋይድ ዲሚኒሽድ ኤንድ ፕሌን ሪፕሬዘንቴሽን ኦፍ ኦል ኦር ፓርትስ ኦፍ ዘር ሰርፌስ አዝ ዋን ቪውድ ዘርስ ፍሮም አበ ቨርቲካሊ ዳውን የሚለውም ማለት ነው። እዚህ ውስጥ ዲሚኒሽድ የሚል ቃል ተመልክተን ነበረ። ታስታውስ ከሆነ ማፕ ኢዝ ኤ ዲሚኒሽድ ሪፕሬዘንቴሽን ነው ብለናል። ማፕ ኢዝ ኤ ዲሚኒሽድ
Map is a diminished representation of the Earth's surface. ማፕ ዲሚኒሽድ ነው ማለት ምን ማለት ነው? ከዚህ ቀደም እንደተመለከትነው ማፕ ዲሚኒሽድ ነው ስንል ማፕ ሾውስ ሪዲስድ ኢን ሳይዝ። ማፕ ሾውስ ቲንግስ ሪዲስድ ኢን ሳይዝ፣ ነገሮችን በመጠን ቀንሶ ነው የሚያሳየው። ማፕ ሾውስ ቲንግስ ሪዲስድ ኢን ሳይዝ። ያ ማለት ማፕ ሪል ሳይዙን ሊያሳይ አይችልም። ማፕስ ካኖት ሾው ዘ ሪል ሳይዝ። ማፕስ ካኖት ሾው ዘ ሪል ሳይዝ። ሪል ሳይዝን አያሳይም። ፎቶግራፍ እንኳን ሪል ሳይዝን አያሳይም። ስኬል አለው 3x4 2x2 4x4 እያልን እንግዲህ እንደምንፈልገው ስኬል እያሳደግን እያሳነስን ፎቶ እናስነሳለን ወይም ደግሞ ፎቶ እንነሳለን። ይሄ እውነተኛው ሳይዝ ወረቀት ላይ የተቀነሰበት ፕሮፖርሽን ስኬል ይባላል። ስለዚህ ካርታ እውነተኛውን ሳይዝ አያሳይም። ማፕ ካኖት ሾው ዘ ሪል ሳይዝ። ስለዚህ ማፕ ስኬል ስንል ማፕ ስኬል is a statement that shows by how much the real size is reduced. It's a statement that shows by how much the real size is reduced on a map. ወይም ማፕ ስኬል it is a proportion that shows the real size and the map size. የማፑን ሳይዝ ወይም ደግሞ ማፕ ላይ ነገሩ የተገለጸበትን ሳይዝ እና ሪል ሳይዙን ፕሮፖርሽን ወይም ሪሌሽንሽፕ የሚያሳይ ስተትመንት ነው። ወይም በሌላ አባባል the exact degree to which a map has been reduced in size is known as map scale. It is the degree to which the map has been reduced in size is called ማፕ ስኬል ይባላል። ለምሳሌ ሌትሰይ የሆነን ኤሪያ ወይም ሪጅን ሌትሰይ 10,000 ኪሎ ሜትር ኤሪያ ያለውን አንድ አካባቢ ኦን ማፕ በ100 ሴንቲሜትር ስኩዌር ሳይዝ ብናሳየው ይህን 10,000 ኪሎ ሜትሩን ስኩዌር ኤሪያ 100 ሴንቲሜትር ስኩዌር ኤሪያ ወረቀት ላይ ፊት እንዲያደርግ የቀነስንበት ፕሮፖርሽን ወይም ዲግሪ ምን ይባላል ማለት ነው? ስኬል ይባላል ማለት ነው። ስለዚህ ስኬል ምንድን ነው ካል it is a proportion of distance measured on the map and the real distance measured on the ground, or it is a proportion of area on the map and the real area on the ground ብለን ዲፋይን እናደርገዋለን። ስለዚህ ማፕ ስኬል is the proportion or ratio
ratio of map distance and real distance on the ground ለምሳሌ ዲስታንስን ብንወስድ መሬት ላይ ያለን ሪል ዲስታንስ ማፕ ላይ ሪዲዩስድ ያደረግንበት ፕሮፖርሽን ስኬል ይባላል። ስለዚህ በዚህ መሰረት ስኬል እንዴት ካልኩሌት እናደርጋለን ማለት ነው? ኢትስ ሬሾ ነው ወይም ፕሮፖርሽን ነው። ስለዚህ ማፕ ስኬል ኢዝ ኢኳል ቱ ዲስታንስ ኦን ደ ማፕ ኦቨር ዲስታንስ ኦን ደ ግራውንድ እናደርጋለን። ዲስታንስ ኦን ደ ግራውንድ ግን you have to be clear here እዚህ ጋር ግልጽ መሆን አለባችሁ። ዲስታንስ ኦን ደ ማፕ ኦቨር ዲስታንስ ኦን ደ ግራውንድ ስንል it is ratio ነው። it is ratio ነው። ስኬል ሬሾ ነው። ያ ማለት ምን ማለት ነው? በሌላ አባባል ማፕ ስኬል ኢዝ ኢኳል ቱ ማፕ ዲስታንስ ኦቨር ግራውንድ ዲስታንስ። ያ ማለት ዘ ሬሾ ኦፍ ማፕ ዲስታንስ ቱ ግራውንድ ዲስታንስ። ያ ማለት እውነተኛው ግራውንድ ዲስታንስ ካርታ ላይ ፊት እንዲያደርግ ተብሎ በምን ያህል ማፕ ዲስታንስ ሪዲዩስድ እንደሆነ የሚያሳይልን ፕሮፖርሽን ወይም ሬሾ ማፕ ስኬል ይባላል። ስለዚህ ማፕ ስኬል ኢዝ ዘ ሬሾ ኦር ፕሮፖርሽን ኦፍ ማፕ ዲስታንስ ኤንድ ሪል ዲስታንስ ኦን ደ ግራውንድ። ሪል ዲስታንስ ሜዠርድ ኦን ደ ግራውንድ ወይም the proportion of distance measured on the ground and the corresponding distance measured on the proportion of distance measured on the map and the corresponding real distance measured on the ground ብለን ዲፋይን እናደርገው። ወይም በሌላ አባባል ማፕ ስኬል is equal to map scale is the ratio or proportion. The ratio is the ratio or proportion of map area and the corresponding area measured on the map. on the ground ማለት ነው። measured on the ground ብለን ዲፋይን እናደርገዋለን። ያ ማለት ማፕ ስኬል is equal to area on the map over the corresponding area on the ground። መሬት ላይ ያለን መጠን በምን ያህል ማፕ ኤሪያ እንደቀነስን የምናሳይበት ፕሮፖርሽን ወይም ሬሾ ማፕ ስኬል ይባላል። ማፕ ስኬል ኤንድ ማፕ ስኬል which is a ratio of linear map distance and the corresponding linear ground distance linear map scale ይባላል። and map scale which is a proportional ratio of area measured on the ground with the corresponding area measured on the map with the corresponding area measured on the ground is called aerial scale ይባላል። ስለዚህ ማፕ ስኬልን በሁለት መልኩ ካልኩሌት እናደርጋለን ማለት ነው። ማፕ scale can be calculated as linear ወይም ኖርማል ማፕ ስኬል የምንለው linear map scale it is distance measured on the map over distance measured on the ground ይላል። ሊኒየር ማፕ ስኬል ነው። ሁለተኛው ኤሪያል ማፕ ስኬል ነው። ኤሪያል ማፕ ስኬል it is equal to area measured on a map over area measured on the ground.
ይሄ ምን ይባላል? ኤሪያል ስኬል። ስለዚህ ስኬል ማፕ ስኬልን ኢን ዘ ፎርም ኦፍ ሊኒየር ሲምፕሊ ዘ ሬሽዮ ኦፍ ሊኒየር ማፕ ዲስታንስ ኤንድ ሊኒየር ግራውንድ ዲስታንስ አድርገን ካልኩሌት እናደርጋለን። ወይም ደግሞ ኤሪያል ማፕ ስኬል ኤሪያ ሜዥርድ ኦን ዘ ማፕ ኦቨር ኤሪያ ሜዥርድ ኦን ዘ ግራውንድ አድርገን ካልኩሌት ማድረግ እንችላለን። ግን በሁለቱ የምናገኘው ስኬል ተመሳሳይ ነው ወይ? አዎ ተመሳሳይ ነው። ሊኒየር ስኬልን ወደ ኤሪያል፣ ኤሪያልን ወደ ሊኒየር መቀየር እንችላለን። ያው ዩኒቱ ስለሚለያይ የተለያየ ይመስለናል። ይሄኛው ዲስታንስ ስለሚሆን ይሄኛው ግን ኤሪያ ነው የሚሆነው። ስለዚህ ዲስታንስ እና ኤሪያን ስንወስድ ኦፍኮርስ የምናምጣው ካልኩሌሽን የተለያየ ነው የሚሆነው። ግን ሊኒየር ስኬሉ እና ኤሪያል ስኬሉ ፕሮፖርሽናል ነው የሚሆኑት። በዲስታንስ በኤሪያ ስናስቀምጠው ፕሮፖርሽናል ነው። ወይም ደግሞ ሊኒየር ስኬሉን ወደ ኤሪያል፣ ኤሪያል ስኬሉን ወደ ሊኒየር ስኬል መቀየር እንችላለን። እሱ እንዴት እንቀይራለን የሚለውን ላሳያችሁ። how to convert linear map scale into aerial map scale. ሊኒየር ማፕ ስኬልን ወደ ኤሪያል ስኬል እንዴት እንቀይራለን፣ ኤሪያል ስኬልን ወደ ሊኒየር ማፕ ስኬል እንዴት እንቀይራለን የሚለውን እንመልከት። ለምሳሌ ሊኒየርን ወደ ኤሪያል፣ ለምሳሌ ሊኒየር ማፕ ስኬልን ወደ ኤሪያል ማፕ ስኬል እንዴት እንቀይራለን? ስለዚህ ኤሪያል ማፕ ስኬል ኢዝ ኢኳል ቱ ኤሪያ ስለሚሆን ስኩዌር ይሆናል ማለት ነው። ኢዝ ኢኳል ቱ ዘ ስኩዌር ኦፍ ሊኒየር ስኬል ይሆናል። ሊኒየር ማፕ ስኬል ስኩዌር ይሆናል። በኋላ እናየዋለን እንዴት ካልኩሌት እንደምናደርግ። በተለይ ሀው ቱ ኮንቨርት የሚለውን ሀው ቱ ኮንቨርት ዋን ፎርም ኦፍ ስኬል ኢንቱ አናዘር የሚለውን ስናይ በደንብ እንማማረዋለን። ግን ኤሪያል ማፕ ስኬል እንዴት ካልኩሌት እናደርጋለን? ሊኒየሩ ቢሰጠን ሲምፕሊ ሊኒየር ስኬሉን ስኩዌር ስናደርገው ኤሪያል ማፕ ስኬሉ እናገኛለን። ኤሪያልን ወደ ሊኒየር እንዴት እንቀይራለን ከተባለ ደግሞ ይሄኛውን ወደዚህ ለመቀየር ፑት ቦት ሳይድስ ቱ ስኩዌር ሩት፣ ሁለቱን ወደ ስኩዌር ሩት እናስገባዋለን። ዘ ስኩዌር ሩት ኦፍ ሊኒየር ማፕ ስኬል ስኩዌር ምን ይሆናል ማለት ነው? ሊኒየር ማፕ ስኬል እኩል ይሆናል ዘ ስኩዌር ሩት ኦፍ ኤሪያል ማፕ ስኬል ይሆናል ማለት ነው። ሊኒየር ማፕ ስኬል ስኩዌርን ከስኩዌር ሩት ስታወጡት ሊኒየር ማፕ ስኬል ይሆናል። ን እዚህ ጋር ስኩዌር ሩት ኦፍ ኤሪያል ማፕ ስኬል ይሆናል ማለት ነው። ኤሪያል ማፕ ስኬል። ስለዚህ ማፕ ስኬልን ኢን ደ ፎርም ኦፍ ሊኒየር ኤንድ ኤሪያል ካልኩሌት ማድረግ እንችላለን። ኢን ደ ፎርም ኦፍ ሊኒየር ስኬል ካልኩሌት ስናደርግ ሲምፕሊ ቴክ ዘ ሬሽዮ ኦፍ ሊኒየር ማፕ ዲስታንስ ኤንድ ሊኒየር ግራውንድ ዲስታንስ። ኢን ደ ፎርም ኦፍ ኤሪያል ማፕ ስኬል ካልኩሌት ስናደርግ ቴክ ዘ ሬሽዮ ኦፍ ኤሪያ ሜዥርድ ኦን ደ ማፕ ኤንድ ኤሪያ ሜዥርድ ኦን ደ ግራውንድ። ሌላው ክላሲፊኬሽን ኦፍ ማፕ ስኬል ነው። ክላሲፊኬሽን ኦፍ ማፕ ስኬል ክላሲፊኬሽን ኦፍ ማፕ ስኬል። ክላሲፊኬሽን ኦፍ ማፕ ስኬልን በሁለት መልኩ ማየት እንችላለን። ኢንተርምስ ኦፍ ዜር ሳይዝ ወይም ዜር ፕሮፖርሽን እና ኢንተርምስ ኦፍ ዜር ዌይ ኦፍ ዲስክሪፕሽን በአገላለጽ መንገድና በመጠናቸው ብለን ልንከፋፍላቸው እንችላለን። ለምሳሌ ቤዝድ ኦን ዜር ሳይዝ በሶስት እንከፍላቸዋለን። ማፕ ስኬልስ ቤዝድ ኦን ዜር ሳይዝ፣ ማፕ ስኬልስ ቤዝድ ኦን ዜር ሳይዝ ካን ቢ ክላሲፋይድ ኢንቱ ኢንቱ ስሪ በመጠናቸው በሶስት እንክፍላቸው። ላርጅ ስኬል፣ ሚዲየም ስኬል እና ስሞል ስኬል። ታስታውሱ ከሆነ ማፕን ዲፋይን ስናደርግ ማፕ ሲምፕሊፋይድ ነው ብለን ነበረ። ማፕ ኢዝ ሲምፕሊፋይድ ሪፕሬዘንቴሽን። ያ ማለት ማፕ ሲምፕሊፋይድ ነው ስንል ማፕ ኢች ኤንድ ኤቭሪ ዲቴይል አያሳይም ማለት ነው ብለናል። ነገር ግን ሲምፕሊፊኬሽን ወይም
ሰሌክሽን ኦር ጀነራላይዜሽን ኦፍ ኢንፎርሜሽን ፕሬዘንት ኦን ደ ማፕ እንደየካርታው ስኬል አይነት ወይም መጠን ይለያያል ብለናል። ለምሳሌ ላርጅ ስኬል ሲሆን ሞር ዲቴይል ኢንፎርሜሽን ይሰጣል ብለናል። ስሞል ስኬል ሲሆን ደግሞ ለስ ዲቴይል ኢንፎርሜሽን ወይም ደግሞ ሞር ጀነራላይዝ ሰሌክትድ ዋና ዋና የሚባሉትን መረጃዎች ብቻ ነው የሚያሳየው ስሞል ስኬል ሲሆን። ስለዚህ ቤዝድ ኦን ዴር ሳይዝ የካርታ ስኬል ወይም የካርታ መስፈርት በሶስት ይከፈላል። ላርጅ፣ ሚዲየም እና ስሞል ስኬል። ላርጅ የምንለው መቼ ነው? ላርጅ ስኬል ስንል ምን ማለት ነው? ሚዲየም ከስንት እስከ ስንት ያለውን የካርታ መስፈርት ይይዛል? ስሞል ነው ሲባል ምን ማለት ነው የሚለውን እንመልከት። ላርጅ ስኬል ማፕስ ላርጅ ስኬል ማፕስ የምንለው እንግዲህ ስኬል ላርጅ የሚሆነው ማፕ ስኬል እንዴት ነው ካልኩሌት የምናደርገው? ማፕ ስኬል ኢዝ ኢኳል ቱ ማፕ ዲስታንስ ኦቨር ግራውንድ ዲስታንስ። ያ ማለት ዘ ሬሾ ኦፍ ማፕ ዲስታንስ ኤንድ ግራውንድ ዲስታንስ ነው አይደል? ስለዚህ ላርጅ ነው ስንል ምን ማለት ነው? ላርጅ የሚሆነው ላርጅ ስኬል ነው ስንል ላርጅ ስኬል ነው ስንል ስኬሉ ላርጅ የሚሆነው ዌን ዘ ግራውንድ ዲስታንስ ኢዝ ቬሪ ስሞል ኤንድ ዘ ማፕ ዲስታንስ ኢዝ ቬሪ ላርጅ። ሌሰን ግራውንድ ዲስታንሱ በጣም ስሞል፣ ማፕ ዲስታንሱ በጣም ላርጅ ሲሆን ያ ማለት ማፕ ስኬሉ ላርጅ የሚሆነው ዌን ስሞል ግራውንድ ዲስታንስ ኢዝ represented by a large map distance. ስሞል ግራውንድ ዲስታንስ በአንጻሩ በላርጅ ማፕ ዲስታንስ ወይም ስሞል ግራውንድ ኤሪያ በላርጅ ማፕ ኤሪያ ሪፕሬዘንት ሲደረግ ስኬሉ ላርጅ ይባላል። ስለዚህ ግራውንድ ዲስታንሱ በጣም አነስተኛ ማፕ ዲስታንሱ ደግሞ በጣም ላርጅ ከሆነ ላርጅ ስኬል ማፕ እንለዋለን። በአጠቃላይ ማፕስ ዊዝ ስኬል ግሬተር ዛን ኦር ኢኳል 1:50,000 ወይም ግሬተር ዛን ኦር ኢኳል 1 ሴንቲሜትር ቱ 0.5 ኪሎ ሜትር። ያ ማለት 0.5 ኪሎ ሜትር ግራውንድ ዲስታንስ እየቀነሰ የሚሄድበትና በአንጻሩ ደግሞ የላርጅ ስኬል ምንድነው ማፕ ዲስታንሱ እየጨመረ የሚሄድበት ወይም 1 ሴንቲሜትር እንግዲህ በአንጻሩ ላርጅ ብለህ ነው ከዚህ ያነሰና ይሄንን ጨምሮ ግራውንድ ዲስታንስ ሪፕሬዘንት የሚያደርግ ከሆነ ስኬሉ ላርጅ ይባላል ማለት ነው። ስለዚህ 0.5 ኪሎ ሜትር እና ከዛ በታች የሆነ ግራውንድ ዲስታንስ በ1 ሴንቲሜትር ሪፕሬዘንት ሲደረግ ኢትዝ ላርጅ ዲስታንስ ምንድነው ላርጅ ስኬል ማፕ ይባላል። ላርጅ ስኬል ማፕ። ስለዚህ ይሄ ማለት በሌላ አባባል እዚህ ጋር 1 ሴንቲሜትር ቱ 5 ኪሎ ሜትር ስቀይረው ግር እንዳይላችሁ 1:50,000 ማለት 1 ሴንቲሜትር ቱ 50,000 ሴንቲሜትር ማለት ነው። 50,000 ሴንቲሜትር እና ከዛ በታች የሆነ ግራውንድ ዲስታንስ ኦፍኮርስ ግራውንድ ዲስታንስ በሴንቲሜትር አይገለጽም፣ ግን ኢናሬፍ ስኬልን ስንገልጽ ማፕ ዲስታንሱ እና ግራውንድ ዲስታንሱ ኢን ዘ ሴም ዩኒት ኦፍ ሜዥርመንት መገለጽ ስላለባቸው ወይም መቀየር ስላለባቸው የምንነሳው ሁለቱም በአንድ ዩኒት ተገልጸዋል ነው፣ ወይ ሴንቲሜትር ወይ ደግሞ በኢንች። በኋላ እንዴት ኮንቨርት እናደርጋለን የሚለውን ስናይ በግልጽ እናየዋለን። ስለዚህ 0.5 ኪሎ ሜትር እና ከዚያ በታች ግራውንድ ዲስታንስ በ1 ሴንቲሜትር ማፕ ዲስታንስ ሪፕሬዘንት ሲደረግ ላርጅ ስኬል ይባላል። ያ ማለት ዌን ስሞል ግራውንድ ዲስታንስ ኢዝ ሪፕሬዘንትድ ባይ ሪላቲቭ ስፒኪንግ ባይ ላርጅ ማፕ ዲስታንስ ላርጅ ማፕ ስኬል እንለዋለን። ሁለተኛው ሚዲየም ነው። ሚዲየምን ከማየታችን በፊት እንግዲህ ሚዲየም ማለት በላርጅ እና በስሞል መካከል ማለት ነው። ስሞል የሚለውን እንመልከት። ስሞል ስኬል ማፕ የላርጅ ተቃራኒ ይሆናል ማለት ነው። ያ ማለት ላርጅ ስኬል ላይ ምንድን ነው ስሞል ግራውንድ ዲስታንስ ባይ ላርጅ ማፕ ዲስታንስ ነው ያልነው አይደል። ስሞል ስኬል ስንል ደግሞ ዌን ላርጅ ግራውንድ ዲስታንስ ኢዝ ሪፕሬዘንትድ
represented by a small map distance በአንጻራዊ ንግግር ላርጅ ግራውንድ ዲስታንስ ወይም ላርጅ ግራውንድ ኤሪያ ባይ ስሞል ማፕ ዲስታንስ ወይም ማፕ ኤሪያ ሪፕሬዘንት የሚደረግ ከሆነ ስኬሉ ስሞል ስኬል ይሆናል። ስሞል ስኬል የምንለው እንግዲህ ዌን ደ ስኬል ኢዝ ሌስ ዛን ኦር ኢኳል 1:250,000 ያ ማለት 1 ሴንቲሜትር ቱ 250,000 ሴንቲሜትር ወይም ይሄ ማለት 1 ሌስ ዛን ኦር ኢኳል የሚለዋለ ሌስ ዛን ኦር ኢኳል 1 ሴንቲሜትር ቱ 250,000 ወደ ኪሎ ሜትር ስንቀይረው 1 ኪሎ ሜትር 100,000 ሴንቲሜትር ነው። 250,000 ስንት ይሆናል? 2.5 ኪሎ ሜትር። ስለዚህ 2.5 ኪሎ ሜትር እና ከዚያ በላይ የሆነ ግራውንድ ዲስታንስ 1 ሴንቲሜትር እና ከዛ በታች በሆነ ሪፕሬዘንት የሚደረግ ከሆነ ስኬሉ ስሞል ይሆናል። ስለዚህ ስሞል ስኬል ማለት ላርጅ ግራውንድ ዲስታንስ ኢን ሪላቲቭ ስፒኪንግ በአንጻራዊ ንግግር ባይ ስሞል ማፕ ዲስታንስ ሪፕሬዘንት የሚደረግ ከሆነ ስሞል ስኬል ይሆናል። ያ ማለት 2.5 ኪሎ ሜትር እና ከዛ በላይ የሆነ ግራውንድ ዲስታንስ በ1 ሴንቲሜትር እና ከዛ በታች በሆነ ማፕ ዲስታንስ ሪፕሬዘንት የሚደረግ ከሆነ ስሞል ስኬል ይሆናል ማለት ነው። በእነዚህ መካከል ከሆነ ሚዲየም ስኬል ይባላል ማለት ነው። በእነዚህ መካከል ሲሆን ሚዲየም ስኬል፣ ያ ማለት ሚዲየም ስኬል ማለት ሚዲየም ማፕ ስኬል ማለት ኢትስ ኢን ቢትዊን ስሞል ማፕ ስኬል እና በሁለቱ መካከል ኢን ቢትዊን ላርጅ ማፕ ስኬል። ያ ማለት ስሞል ስኬል የምንለው ከስንት እስከ ሌስ ዛን ኦር ኢኳል 1:250,000 ነው። ላርጅ የምንለው ግሬተር ዛን ኦር ኢኳል 1:50,000 ነው። ስለዚህ ፍሮም 1:50,000 to 1:250,000 ወይም ደግሞ ፍሮም 1 ሴንቲሜትር ቱ 0.5 ኪሎ ሜትር ቱ እነዚህን ሳያጠቃልል ማለት ነው 1 ሴንቲሜትር ቱ 2.5 ኪሎ ሜትር መካከል ባለው ሬንጅ ከሆነ ስኬሉ ሚዲየም ስኬል ይባላል ማለት ነው። ሚዲየም ስኬል ለአንድ ከ50,000 እስከ 250,000 ከሆነ ሚዲየም ስኬል። ስለዚህ ቤዝድ ኦን ዴር ሳይዝ ማፕ ስኬልስ ካን ቢ ላርጅ ሚዲየም ኤንድ ስሞል ብለን በ3 እንከፍላቸዋለን ማለት ነው። ሌላው ዌይ ኦፍ ማፕ ስኬል ኤክስፕሬሽን ነው። እንግዲህ በአገላለጽም በ3 እንከፍላቸዋለን። በሳይዛቸው ብቻ አይደለም፣ ቤዝድ ኦን ዴር ዌይ ኦፍ ኤክስፕሬሽን በምንገልጽበት መንገድ ዌይ ኦፍ ዲስክሪፕሽን በ3 እንከፍላቸዋለን። ስቴትመንት ስኬል፣ ሪፕሬዘንታቲቭ ፍራክሽን ወይም አርኤፍ ስኬል እና ግራፊክ ስኬል። ስቴትመንት ስኬል ምንድን ነው? ሪፕሬዘንታቲቭ ፍራክሽን ምንድን ነው? ግራፊክ ስኬል ምንድን ነው? ፍሮም ዋን ዌይ ኦፍ ኤክስፕሬሽን ኢንቱ አናዘር እንዴት ኮንቨርት እናደርጋለን የሚለውን በሚቀጥለው ክፍለ ጊዜ እንመለከታለን። ስለነበረኝ ጊዜ አመሰግናለሁ። ደህና ሁኑ ተማሪዎች።